ከዚህ ቪዲዮ በኋላ ለተምኔል ያላችሁ አመለካከት ኮምፕሊትሊ ይቀየራል። ምክንያቱም በዛሬው ቪዲዮ እስከዛሬ ማንንም ያልነገራችሁን የ8 የተምኔል ሳይኮሎጂዎችን የምነግራችሁ ይሆናል። ስቴፕ ባይ ስቴፕ እነዚህ 8 ነገሮችን ተከትላችሁ ተምኔላችሁን ዲዛይን የምታደርጉ ከሆነ ትረስት ሚ ማንንም የማያልፈውን ተምኔል ዲዛይን ማታደርጉበት ምንም አይነት ምክንያት የለም። Hello guys, እንዴት ናችሁልኝ? ኦልራይት እስራኤል ነኝ። ኦኬ በዛሬው ቪዲዮ መግቢያ ላይ እንደጠቀስኩት መሰረት ማለት ነው ተምኔላችሁን ዲዛይን ስታደርጉ እስከዛሬ ማንንም ሰው በስልካችሁ እንዴት ተምኔል ዲዛይን እንደምታደርጉ እንዲሁም ደግሞ በፎቶሾፕ እንዴት ቫይራል የሆነ ተምኔል ዲዛይን እንደምታደርጉና የመሳሰሉ ነገሮችን ላይክ የተምኔል ቱቶሪያሎችን አሳያችሁ ወይም ደግሞ ተምኔል እንዴት ዲዛይን እንደምታደርጉ ስቴፕ ባይ ስቴፕ ዲዛይን ያደርጉ አሳይታችሁ ሊሆን ይችላል። ነገር ግን ማንንም በተብራራ መልኩ እስከዛሬ ተምኔል ዲዛይን ስታደርጉ ልትከተሉ የሚገቡ በጣም ፓወርፉል የሆኑ የተምኔል ሳይኮሎጂዎችን ማንንም አልነገራችሁም። ለዛም ነው እኔ ወንድማችሁ ይህን ቪዲዮ የሰራሁላችሁ ማለት ነው። እነዚህ 8 ስቴፖችን በነገርኳችሁ መሰረት ተምኔላችሁን ዲዛይን ስታደርጉ የምትከተሉ ከሆነ ትረስት ሚ ማንንም የማያልፈውን ተምኔል ዲዛይን ልታደርጉ እንዲሁም ደግሞ በጣም ቫይራል የሆኑ ተምኔሎችን ዲዛይን የምታደርጉበትን መንገድ የምታገኙ ይሆናል። የመጀመሪያው ስቴፕ ላይ ቀጥታ አሁን እንገባለን ማለት ነው። የመጀመሪያው ስቴፕ እዚህ ጋር ዝቅ እያልኩ ከሆነ ምናልባትም ኖትፓድ ያዘጋጀውላችሁ አለ ማለት ነው። እሱን እያየው እንደሆነ እንድትረዱልኝ እፈልጋለሁ ማለት ነው። ኦልራይት ኦኬ የመጀመሪያው ተምኔላችሁን ዲዛይን ስታደርጉ ልትከተሉ የሚገባው ፓወርፉል የሆነ ነገር ቢኖር ቦልድ ቴክስት። እሱም ማለትም ጋይስ ተምኔላችሁን ዲዛይን ስታደርጉ በተቻላችሁ አቅም ማለት ነው ቴክስቱ ወይም ደግሞ ተምኔላችሁ ላይ አድ የምታደርጉት ቴክስት በጣም ቦልድ የሆነ ወይም ደግሞ ጎላ ብሎ የሚታይ ሊሆን ይገባል። ያም የሆነበት ምክንያት አብዛኛውን ጊዜ ስፔሻሊ የኔን ቪዲዮ ራሱ የምትመለከቱ ሰዎች አብዛኛዎቻችሁ ማለት በስልካችሁ ቪዲዮ የምትመለከቱ ያም ጊዜ ማለት ነው ተምኔላችሁ ላይ ያለው ቴክስት በጣም ቦልድ በሆነ መልኩ ማለት ነው ላይክ ለሌላ ሰው በጣም ይታያል ማለት ነው። ከሌሎች ተምኔሎች መካከል በጣም ቦልድ ለሆነ እንዲታይ ይረዳል ማለት ነው። ሰው ስክሮል ሲያደርግ ራሱ የእናንተ ቴክስት ተምኔሉ ላይ ማለት ነው በጣም ቦልድ ለሆነ የሚታይ ከሆነ ወይም በጣም ጎላ ሆነ የሚታይ ከሆነ የእናንተ ተምኔል ክሊክ አድርጎ ወደ ቪዲዮ እንዲገባ ይረዳል ማለት ነው። ስለዚህ ተምኔላችሁን በተቻላችሁ አቅም ዲዛይን ስታደርጉ ቴክስቱን በጣም ቦልድ ላይ አድርጋችሁ ብትሰሩ ወይም ደግሞ በጣም ጎላ አድርጋችሁ እንዲታይ ማለት ላይክ በተቻላችሁ አቅም በጣም ተለቅ አድርጋችሁ ስሩ ቴክስቱን ማለት ነው። ላይክ ምክንያቱም የእናንተን ተምኔል ወይም ደግሞ ቪዲዮአችሁ የሚመለከት ሰው አብዛኛውን ጊዜ በኮምፒውተር ብቻ ስላልሆነ በስልካችሁም ሊመለከት ስለሚችል ማለት ነው። አብዛኛው ሰው ደግሞ ስፔሻሊ በዚህ ጊዜ ቪዲዮ የሚመለከተው በስልኩ ነው። ስለዚህ በጣም የተምኔላችሁ ቴክስት ቦልድ ወይም ደግሞ ጎላ ባለ ቁጥር በጣም ክሊክ የመደረግ ቻንስ ወይም ደግሞ ሲቲአሩ ሃይ የሆኑ ቻንስ በጣም ከፍተኛ ነው ማለት ነው። በተሻላችሁ አቅም ተምኔል ዲዛይን ስታደርጉ ቦልድ የሆነ ቴክስቶችን መጠቀም እንዳትረሱ። ኦኬ አሁን ቀጥታ ወደ ሁለተኛው እንገባለን። ሁለተኛው ዩዝ ኤ ካቺንግ ከለር። ያም ማለት ደግሞ ላይክ የባክግራውንዳችሁ ከለርና አድ የምታደርጉት ኤሌመንት ከለር በጣም ተመጣጣኝ መሆን አለበት። ምክንያቱም እዚህ ጋር ባክግራውንዳችሁ ነጭ ሆኖ ቴክስቱም ነጭ ብታደርጉ ወይም ደግሞ ላይክ የሆነ በጣም ዋይት የሆነ አላ ይሄ ብራይት የሆነ ከለሮችን ለምሳሌ በግሪን ባክግራውንድ ላይክ ቀይን ብትጠቀሙ ብላክን ብትጠቀሙ ሞር ኤ ካቺንግ መሆኑ ቻንስ ከፍተኛ ነው። እንዲሁም ደግሞ ላይክ ቢጫ ላይ እና ቀይ እንዲሁም ደግሞ ነጭ እነዚህ ሶስቱን ቢያንስ ባክግራውንዳችሁ በጣም ብላክ የሆኑ ቦታዎች ላይ ብትጠቀሙ ሞር ኤ ካቺንግ ይሆናል ማለት ነው። ወይም ደግሞ እይታን ሞር ይስባል ማለት ነው። ስለዚህ ባክግራውንዳችሁ ላይ የምትጠቀሙት ከለርና እንዲሁም ደግሞ ላይክ አድ የምታደርጉት ኤሌመንት ወይም ደግሞ ቴክስት ከለሩ ማለት ነው ተመጣጣኝ መሆን አለበት። ስለዚህ በተቻላችሁ አቅም ማለት ነው እይታን ሊስቡ የሚችሉ ከለሮችን መጠቀም እንዳትረሱ ማለት ነው። ለምሳሌ በቢጫ ላይ እንዲሁም ደግሞ ቀይ እንዲሁም ነጭን እነዚህ ሶስቱ በጣም ቦልድ ወይም ደግሞ በጣም ሃይ የሆኑ ከለሮች ስለሆኑ እነዚህ ብራይት የሆኑ ከለሮችን ላይ ባክግራውንዳችሁ ዳርክ የሆኑ ቦታዎች ላይ ብትጠቀሙ ሞር እይታን ይስባል ማለት ነው። እነዚህ ነገሮችን መከተል እንዳትረሱ። አሁን ቀጥታ ወደ ሶስተኛው ሀሳብ ስናልፍ ወይም ደግሞ ሶስተኛ ላይ ልትከተሉ የሚገባው ነገር ቢኖር ኢንክሉድ ኢንጌጅመንት ኢሜጅ ማለትም እዚህ ጋር ልታስገቡ የሚገቡ የተለያዩ ተምኔላችሁ ላይ ኢንጌጅ የሚሆኑ ወይም ደግሞ ላይክ ቪዥዋል የሆኑ ኤሌመንቶችን አድ ማድረግ ትችላላችሁ። ለምሳሌ የኮፒራይት አይኮኖችን ወይም ደግሞ የዩቲዩብ ሎጎዎችን እንዲሁም ደግሞ የተለያዩ የግራፊክስ
ኤሌመንቶችን ተምኔላችሁን ዲዛይን ስታደርጉ አድ ብታደርጉ ሞር ፐርፎርማንስ ማግኘት ቻንሱ ከፍተኛ ነው ማለት ነው። ስለዚህ ለምሳሌ የኔ የተምኔል ዲዛይን ሳደርግ አብዛኛው ጊዜ የዩቲዩብ ቱቶሪያል ከሆነ የሆነ ኮርነር ላይ ወይም ደግሞ ሳማን የሆነ ቦታ ላይ የዩቲዩብ ሎጎን አድ አደርጋለሁ ማለት ነው። ያም የሆነበት ምክንያት ቪዥዋላይዝ እንዲያደርጉ ወይም ደግሞ ይህ ቪዲዮ ወይም ደግሞ ተምኔሉን ዲዛይን ሲደረግ ላይክ ለዩቲዩብ ፐርፐዝ ወይም ደግሞ ለዩቲዩብ ቱቶሪያል ፐርፐዝ ዲዛይን እንደተደረገ በቀላሉ ተመልካች ወይም ደግሞ ኦዲየንሳችሁ እንዲገነዘብና እንዲሁም ደግሞ ይሄ ቪዲዮ የሚያወራው ስለ ዩቲዩብ ነው ብሎ ቀጥታ ቪዲዮን ክሊክ እንዳደርግልኝ ይረዳል ማለት ነው። ስለዚህ እናንተም ቪዥዋል የሆኑ ኤሌመንቶችን የተለያዩ የግራፊክስ ኢሜጆችን ተምኔላችሁን ዲዛይን ስታደርጉ አድ ማድረግ አለባችሁ ማለት ነው። ለምሳሌ በቀላሉ እዚህ ጋር ዩቲዩብ ብዬ ከምጽፍና እንዲሁም ደግሞ የዩቲዩብ ሎጎን በቀላሉ እዚህ ጋር ባስቀምጥ በአንድ የሆኑ ሰው ይሄ ቪዲዮ ስለ ዩቲዩብ እንደሚያወራ ይረዳል ማለት ነው። ስለዚህ በተቻላችሁ አቅም ማለት ነው እዚህ ጋር ባይዜ ኖትፓድ ወይም ስክሪፕት አዘጋጆትን እያየው ማለት ነው። ሶ በተቻላችሁ አቅም ማለት ነው ቪዥዋል ሆኖ ወይም ደግሞ ኢንጌጅመንት ያላቸውን የተለያዩ የቪዥዋል ኤሌመንቶችን መጠቀም እንዳትረሱ ማለት ነው። ኦኬ አሁን ቀጥታ ወደ አራተኛው እናልፋለን። አራተኛውም የተለያዩ የቪዥዋል ኤሌመንቶችን አድ ማድረግ አለባቸው። ቀደም እንደነገርኳችሁ ለምሳሌ ይህ ቪዲዮ የሚያወራ ወይም ደግሞ ይህን ቱቶሪያል የሰራው ስለ ኮፒራይት ከሆነ ወይም ደግሞ ቪዲዮ ያዘጋጃችሁ ስለ ኮፒራይት ከሆነ የተለያዩ የኮፒራይት ሳይኖችን መጠቀም አለባችሁ ማለት ለምሳሌ የኮፒራይት አይከን አለ፣ እንዲሁም ደግሞ የተለያዩ የዋርኒንግ ሳይኖች አሉ። እነዛ የመሳሰሉ የተለያዩ አይከኖችን በተጠቀሙ ሞር ፐርፎርማንስ ታገኛላችሁ። እንዲሁም ደግሞ ተመልካች ወይም ደግሞ ኦዲየንስ ስክሮል ከማድረጉ በፊት በቀላሉ የእናንተን ቪዲዮ ፊልተር አድርጎ አንደርስታንድ እንዲያደርግ ይረዳል ማለት ነው። ስለዚህ ቪዥዋል ኤሌመንቶችን ተምኔላችሁን ዲዛይን ስታደርጉ በቀላሉ ኦዲየንስ እንዲገነዘብና ቪዲዮ ስለምን እንደሚያወራ እንዲገነዘብ በቀላሉ ያስረዳል ማለት ነው። ስለዚህ ቪዥዋል የሆኑ ኤሌመንቶችን መጠቀም እንዳትረሱ። አምስተኛውና በጣም ፓወርፉል የሆነው ነገር ተምኔላችሁን ዲዛይን ስታደርጉ ልትከተሉት የሚገባው ነገር ቢኖር ክሬት ሴንስ ኦፍ አርጀንት። ያም ማለት ነው ተምኔላችሁን ዲዛይን ስታደርጉ ፊታቸው የተለያዩ ሪአክሽኖችን በፊታቸው እያሳዩ ይገልጻሉ ማለት ነው። ተምኔሉ በቃ ላይክ ሰው በአንድ የሆኑ ሀሳብ ራሱ ሳያስብ ተምኔሉ ክሊክ እንዲያደርግ ያደርጋል። ያም የሆነበት ምክንያት የሆነ አርጀንት ወይም የሆነ አደጋና የሆነ በቃ አስደንጋጭ የሆነ ነገር ተምኔላችሁ ላይ ይፈጥራሉ ማለት ነው። ያኔ ይሄ ነገር ምንድነው ብሎ ሰው በአንዴ ክሊክ ያደርጋል። ቪዲዮ ማሰብ ራሱ አያስብም። አብዛኛው ጊዜ አይታችሁ ከሆነ ተምኔላችሁ ላይ የሆነ አስደንጋጭ ነገር ወይም ደግሞ የሆነ የሚያስገርም ነገር አድ ያደርጉና ግን ቪዲዮ ላይ ስትገቡ ቪዲዮ የሚያወራው ስለ ሌላ ታሪክ ነው right። ስለዚህ እናንተ ግን እንደዚህ ማድረግ ሳይሆን ያለባችሁ ቢያንስ በተቻላችሁ አቅም ቪዲዮ ላይ ያለ ሀሳብ ሆኖ በተቻላችሁ አቅም የሆነ ቪዥዋሊ የሆነ አርጀንት ወይም የሆነ አደጋ የተፈጠረ አስመስላችሁ ላይክ ተምኔል አቴንሽን እንዲስብ ማለት ነው። ላይክ በቃ ዋጭሩ ያ ተምኔል አቴንሽን የኦዲየንስን አቴንሽን ስቦ ባንዴውን ይሄ ነገር ምንድነው ብሎ ክሊክ እንዲያደርግ ይረዳል ማለት ነው። ስለዚህ እነዚህ ነገሮችን መጠቀም እንዳትረሱ። ኦኬ አሁን ቀጥታ ወደ ስድስተኛው ሀሳብ እናልፋለን። ስድስተኛውና በጣም ፓወርፉል የሆነው ነገር እንዲሁም ደግሞ ይሄ ነገር ደግሞ ከእናንተ ቻናል ጋር ይመሳሰላል right። ስለዚህ ስድስተኛው መሰላችሁ ብራንዲንግ። ይሄ ነገር በከለር እንዲሁም ደግሞ ኮንሲስተንሲ እና የመሳሰሉ በተጠቀሟቸው ነገሮች ብራንዲንጋችሁን የእናንተን ብራንዲንግ ይወስናል ማለት ነው። ለምሳሌ አብዛኛውን ጊዜ አብሬሎ በጣም ማይ ፌቨራይት ነው ባይዘ አብሬሎ ኤችዲ የምታየው ከሆነ አብዛኛውን ጊዜ የሆነ የምጠቀማቸው ከለሮች ላይክ የሆነ ፐርፕል ከለር እና ቢጫ እና የመሳሰሉ ነገሮችን አብዛኛው ኮንስተንት ተመሳሳይ ተከታታይ እነዛ አይነት ከለሮችን ይጠቀማል ማለት ነው። ያ ማለት የሱ ብራንዲንግ እና ኦዲየንስ ባንድ የሆኑ እሱ ማን እንደሆነ ይሄ ተምኔል የማን እንደሆነ ባንድ የሆኑ እንዲገነዘብ ያደርጋል ማለት ነው። ስለዚህ ኦዲየንሳችሁ እናንተ እንዲያውቅና እንዲሁም ደግሞ እናንተን ኮንስተንትሊ እንዲከተል የሚረዳው ነገር ቢኖር የእናንተ ብራንዲንግ ነው። በከለራችሁ እንዲሁም ደግሞ ተምኔላችሁን የምትሰሩበት አይነት እንዲሁም ደግሞ የተምኔላችሁ ላይ የተለያዩ ኤሌመንቶችን የምታስቀምጡበት ፖዚሽን እነዛ ነገር የእናንተን ብራንዲንግ ይወስናሉ ማለት ነው። ስለዚህ እናንተ ለምሳሌ አብዛኛውን ጊዜ እኔ ራሴን ተምኔሎችን ዲዛይን ሳደርግ የምጠቀመው ከለር ፐርፕል ከለሮችን አብዛኛው ጊዜ ኮንተንት ፐርፕል እና ቢጫ እና ደግሞ ለቴክስት ዋይት እንጠቀማለን። እነዚህ ሶስት ከለሮችን ኮንስታንትሊ አብዛኛው የኔን ተምኔሎችን ገብታችሁ ብታዩ እነዚህ አይነት ከለሮችን ታገኛላችሁ ማለት ነው። ስለዚህ እናንተም የራሳችሁን ተምኔል ዲዛይን ስታደርጉ የራሳችሁ ብራንዲንግ ሊኖራችሁ ይገባል ማለት ነው። ኦኬ ቀጥታ አሁን ወደ ሰባተኛው ሀሳብ እናልፋለን።
ኤሌመንት ኤንድ ግራፊክስ ፖዚሽን። ያ ማለት ተምኔላችሁን ዲዛይን ስታደርጉ ግራፊክሶችን፣ ኤሌመንቶችን እንዲሁም ደግሞ የእናንተን የራሳችሁን ኢሜጅ የምታስገቡ ከሆነ የእናንተን ፖዚሽናችሁ የምታስቀምጡበት ነው ማለት ነው። በአጭሩ ምንም ኮምፕሊኬትድ የሆነ ነገር አይደለም ማለት። ስለዚህ ተምኔላችሁን ዲዛይን ስታደርጉ የተለያዩ ኤሌመንቶችን ቤት አካባቢ ነው የምታስቀምጡት። በግራ ሳይድ፣ በቀኝ ሳይድ ወይም ደግሞ በላይኛው ሳይድ ወይም ደግሞ በታችኛው ሳይድ ወይም ደግሞ ሴንተር ላይ ነው የምታስቀምጡት። ራይት ያ ነው ማለት ነው ባጭሩ። ስለዚህ እናንተ ኮንስታንትሊ እነዛን ነገሮች የምትከተሉ ከሆነ ኦዲየንስ እናንተን ትረስት ቢልድ ያደርጋል። እንዲሁም ደግሞ የእናንተን ተምኔል ኮንስታንትሊ ክሊክ አድርገው እንዲሁም ደግሞ ባንዴውን አንደርስታንድ እንዲያደርግ ይረዳል። ራይት ስለዚህ የተምኔላችሁን ዲዛይን ስታደርጉ የተለያዩ ግራፊክሶችን ሊሆን ይችላል፣ የእናንተን ኢሜጅ ሊሆን ይችላል፣ የቴክስቶችን ሊሆን ይችላል፣ ፖዚሽናችሁን የምታስቀምጥበትን ይወስናል ማለት ነው። ስለዚህ ለምሳሌ አብዛኛው ጊዜ የምትጠቀመው በዚህ በግራ ሳይድ የራሳችሁን ታደርጉና በዚህ በቀኝ ደግሞ ወይም ደግሞ ሴንተር ላይ የተለያዩ ቪዥዋል የሆኑ ነገሮችን አድ ታደርጋላችሁ ማለት ነው። ስለዚህ እነዚህ ነገሮችን መከተል እንዳትረሱ። ስምንተኛውና በጣም ፓወርፉል ሆነ ተምኔላችሁን ዲዛይን ስታደርጉ ልትከተሉት የሚገባውን ነገር ቢኖር ኪፕ ኢት ሲምፕሊፋይ። ይህ ማለት ደግሞ ጋይስ አብዛኛውን ጊዜ ተምኔል ዲዛይን ስታደርጉ ተምኔላችሁ በአንዴ ክሊክ እንዳይደረግ ወይም ደግሞ ሰው የእናንተን ተምኔል አይቶ ክሊክ እንዳያደርግ የምትሰሩት ስህተት ቢኖር በቃ ኮምፕሊኬትድ የሆነ በጣም ጭንቅንቅ ታብዛላችሁ ተምኔላችሁ ላይ። በቃ ተምኔላችሁ ላይ አንድ የሆነ ክሊር የሆነ ባክግራውንድ ካስቀመጣችሁ እንዲሁም ደግሞ የራሳችሁን ቪዥዋል ሀሳብ አድ ካደርጋችሁበት እና ጥቂት የሆነ ቴክስት አድ ካደርጋችሁ፣ አብዛኛው ጊዜ ደግሞ ቴክስት ላይ ነው ይሄን ደግሞ የሚሰጡት። አብዛኛው ደግሞ ድርሰት እንደምጽፍ እንዳለ 5-6 መስመር ተምኔል ላይ እንዳለ ደቅቆ ይተዋል። ያ ምንም አያስፈልግም። ባይዜ በቃ በዛ ቢባል ከሁለት መስመር ማለፍ የለበትም። ተምኔላችሁን ዲዛይን ስታደርጉ ከሁለት መስመር ቢያንስ ቴክስታችሁ በቃ ገፋ ቢባል በዛ ቢባል ሁለት መስመር አጠር ባለ መልኩ ሁለት መስመር ወይም ደግሞ 3 መስመር ማድረግ ይችላል። ይሄን ያክል በቃ ተምኔሉ ከጫፍ እስከ ጫፍ እስኪሞላ ቴክስት ወይም ደግሞ የተለያዩ ኤሌመንቶችን ጭንቅንቅ ማብዛት ያለባችሁ። ምክንያቱም ያም በምታደርጉበት ጊዜ አንደኛ ተምኔላችሁ በአንድ የሆኑ አክሰፕት እንዳይደረግ ወይም ደግሞ ተቀባይነትን እንዳያገኝ ታደርጋላችሁ። ሁለተኛ ቪዥዋል የሆኑ የተለያዩ ኤሌመንቶችን ባበዛችሁ ቁጥር ተምኔሉ ስለምን እንደሚያወራ ሰው ቆም ብሎ እንዳያስብና እንዲሁም ደግሞ እንዳይረዳ ኮምፕሊኬትድ ግራ ታጋባላችሁ ማለት ነው። ራይት ስለዚህ እንዲሁም ደግሞ በሶስተኛ ጊዜ ሰው ስክሮል ሲያደርግ የእናንተ ተምኔል አቴንሽን ሊስብ አይችልም። ምክንያቱም በተለያዩ ኤሌመንቶች ባጨናነቃችሁ ቁጥር ተምኔላችሁ ማለት ነው የእናንተ ቪዲዮ የእናንተ ተምኔል ክሊክ የመደረግ ቻንሱ በጣም ዝቅተኛ ነው። ምክንያቱም ተምኔሉ ስለምን እንደሚያወራ የሆነ አቴንሽን የሚስብለት ነገር ሊኖር አይችልም። ምክንያቱም በጣም ኮምፕሊኬትድ የሆኑ ነገሮችን አድ ስላደረጋችሁ የእናንተ ተምኔል በምንም ተአምር ክሊክ ሊደረግ አይችልም። ስለዚህ ተምኔላችሁን ዲዛይን ስታደርጉ በተቻላችሁ አቅም ክሊር እና ደግሞ ሲምፕሊፋይ አድርጉ። ራይት ስለዚህ እነዚህ 8 ስቴፖችን በመከተል በጣም ቫይራል የሆኑ እንዲሁም ደግሞ ማንም ክሊክ ሳያደርግ የማያልፈውን ተምኔል ዲዛይን ማድረግ ትችላላችሁ ማለት ነው። ሶ አይ ሆፕ የዛሬው ቪዲዮ የሆነ ቁም ነገር እንዳስጨበጣችሁ። በቀጣይ አስተማሪና ቁም ነገር አዘል ቪዲዮ እስከምንመለስ ለዚህ ቻናል ላይ ሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ። እንዲሁም የተለያዩ የተምኔል ሀሳቦችን እንዲሁም የተለያዩ የግራፊክ ዲዛይን አይዲያዎችን ሼር የማድረግበት የቴሌግራም ቻናል አለኝ ማለት ነው። ኢትዮ ቴክ ብላችሁ ማግኘት ትችላላችሁ እዛ ላይ። ሊንኩን ደግሞ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እያንዳንዱን ሀሳብ እዛ ላይ ሼር አድርግላችኋለሁ ማለት ነው። ሶ የዛሬው ቪዲዮ ይህን መስል ነበር። ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ አሪፍና ጸዴ ቪዲዮ እስከምንገናኝ በያላችሁበት ቸር ቆዩልኝ። ሲ ዩ ሳይድ ቻው።